የቡቡና የዱዱ ተረቶች። በአንድ ደስ የሚል ቀን አንድ ልዑል ከቤቱ አቅራቢያ በሚገኘው ትንሽዬ ወንዝ አካባቢ እየተሯሯጠ ከሚወደው ኳሱ ጋር ይጫወት ነበር። በድንገትም ኳሱ ወንዝ ውስጥ ይገባበታል። ልዑሉም ከወንዙ ዳር በመሆን አንዲት ወርቃማ ዓሣን ይመለከታል። ዓሣዋንም እንዳየ እባክሽ አንቺ ወርቃማ ዓሣ፣ በዚህ ወንዝ ውስጥ እናቴ የሰጠችኝ በጣም የምወዳት ኳሴ ገብታብኛለች። እሱን ፈልገሽ ብታገኝልኝ በምላሹ የፈለግሽውን ነገር አረግልሻለሁ አላት። ወርቃማዋ ዓሣም በፍጥነት ከወንዙ ውስጥ በመግባት ልዑሉ የሚወደውን ኳስ ይዛለት መጣች። ልዑሉም በደስታና በግርምት እያየ ለውለታሽ ምን እንደምከፍልሽ አላውቅም አላት። ወርቃማዋ ዓሣም ካንተ ጋር ወደ ቤት ውሰደኝ፣ ልክ እንዳንተ ያለውን እንክብካቤና ፍቅር በቤት ውስጥ እንዲሰጡኝም እፈልጋለሁ አለችው። ልዑሉም ምንም ሳያመነታ እሺ በደስታ አላት። የልዑሉን ቤት እንደደረሱም ልዑሉ ከአባቱ ጋር እራት የመመገቢያ ሰዓቱ ነበረ። ልዑሉም ለአባትየው የተፈጠረውን ነገር ነገረው። አባትየውም ልክ እንደ ልዑሉ በደስታ ወርቃማዋን ዓሣ መመገቢያው ጋር እንድትቀላቀልና እንድትመገብ ፈቀደላት። ወርቃማዋ ዓሣም ልክ ብዙ ዓመት እንዳልበላ ትልቅዬ ዓሣ ምግቡን መመገብ ጀመረች። ልዑሉና አባቱም በመገረም ይመለከቷት ነበር። ከተመገቡም በኋላ የልዑሉ አባት ለወርቃማዋ ዓሣ በልዑሉ መኝታ ቤት አልጋ እንዲዘጋጅላት አዘዘ። ልዑሉና ወርቃማዋ ዓሣም አጠገብ ላጠገብ በተዘጋጀላቸው አልጋ ላይ በአንድ መኝታ ቤት ውስጥ ደስ የሚል እንቅልፍ ወሰዳቸው። ልክ እኩለ ሌሊት ሲሆን በድንገት ወርቃማዋ ዓሣ ምትሃታዊ በሆነ መንገድ ወደምታምር ልዕልትነት ተቀየረች። የልዕልቷ ውበት በጣም አንጸባራቂ ከመሆኑ የተነሳ ልዑሉን ቀሰቀሰው። ልዑሉም ሲነሳ ባየው ነገር ቃላት እንኳን ማውጣት አልቻለም። ልዕልቲቷም ቀደም ብላ ልዑል ሆይ፣ እኔ በባህር ውስጥ እንደሚገኙት ዓሣ ብቻ አልነበርኩም። ከዓመታት በፊት በአንድ አሮጊት በደረሰብኝ እርግማን በባህር ውስጥ እንደ ዓሣ ታስሬ ኖሬያለሁ። እርግማኑም የሚሰበረው በቅንነትና በፍቅር ተንከባክቦ ቤቱ ባስገባኝ ሰው ነበር። ይህንንም አንተና አባትህ ባሳያችሁኝ ፍቅር እና እንክብካቤ ከእርግማኑ ነፃ መውጣት ችያለሁ አለችው። ልዑሉም በሰማው ነገር በጣም ደስተኛ ሆነ። ከዛ ቀን ጀምሮ ልዑሉና ልዕልቲቷ መልካም ጓደኛሞች ሆነው ኖሩ። አዳዲስ ተረቶች እንዳያመልጧችሁ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። እወዳችኋለሁ።